ዛሬ እንግዲህ ፎሶሊያ በስጋ መጥተናል ማለት ነው። ዛሬ እንግዲህ አብረን ፎሶሊያ እንሰራለን ውዶቼ። እንግዲህ የአረብ ምግብ ነው፣ በጣም ትወዱታላችሁ። ፎሶሊያ አሰራር አብረን እንሰራለን ዛሬ። እስከ መጨረሻው ድረስ አብራችሁኝ ሆኖ ቻናሉን አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲስ ጀማሪ ነኝ። ለምታደርጉልኝም እጅግ በጣም አድርጌ አመሰግናለሁ። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ሌላም የምሰራላችሁ የምትፈልጉትን ነገር ኮመንት ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። እንግዲህ አሁን ፈሶሊያችን እዚህ ጋር እንደምታዩት የሚያስፈልጉኝን ግብአቶች እዚህ ጋር ይዣቸው ቀርብ ያለ ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር ፈሶሊያ አለኝ፣ እንዲሁም ስጋ እዚህ ጋር 70 ባህራት ወይም ደግሞ 7 አይነት ቅመሞች የተቀላቀሉ አሉ። እዚህ ጋር ደግሞ ነጭ ሽንኩርት አለኝ፣ ቀይ ሽንኩርት ከትፍ ያለው፣ ቲማቲም ድልህ አለኝ፣ ጨው አለኝ፣ ዘይት አለኝ፣ እንዲሁም ወረቀና እንትን አድርጌ ያለሁ ማለት ነው። ግርፋ ያው ይሄን ዝም ብዬ ለምጠቀመው አለመጠቀምም ትችላላችሁ ማለት ነው። እኔ ግን እጠቀማለሁ ማለት ነው። እና ውዶቼ እንግዲህ እንደምታዩት ግብአቶቹ እነዚህን ይመስላሉ ማለት ነው። የሚያስፈልጉን ግብአቶች ፈሶሊያ በልሃም ለመስራት ማለት ነው፣ ወይም በስጋ ለመስራት እንግዲህ ፈሶሊያ በስጋ እንደዚህ እንሰራለን ማለት ነው። በጣም አሪፍ ነው። ቀለል ያለ ምግብ ነው። አሰራሩን በጣም ቀላል ነው። ነገር ግን ያው አትክልት ወሳኝ ነገር ስለሆነ አትክልት ብሉ እንዳታረጁ ተብላችኋል ማለት ነው። እና ለዛ ነው ውዶቼ። እንግዲህ ዛሬ ፈሶሊያችንን ይሄንን ይመስላል። የሚያስፈልጉን ግብአቶች እነዚህ ናቸው። በጣም ቀላል ነው ማለት ነው። እንግዲህ ብረት ድስታችንን ጥደናል። ከዛ ኦፕናችንን ከፈትን፣ እንዲግል ትንሽ እንተወዋለን ማለት ነው። እኔ ይሄ ምንድን ነው የሚባለው ብረት ድስት ነው የምሰራው እኔ በአማርኛ አይዶኖ አላቅም። ትንፋሽ የማይወጣው ብረት ድስት ነው የምጠቀመው ማለት ነው። ምክንያቱም ያው ስጋ ታውቃላችሁ ቶሎ ስለማይበስል፣ እኔ ደግሞ ግዴታ በ15 ደቂቃ ውስጥ ሰርቼ መጨረስ ስላለብኝ ሰዓት እንዳይፈጅብኝ በሱ ነው የምሰራው ማለት ነው። እንደምታዩት እንግዲህ ኦፕናችንን ከፍተን ሽንኩርታችንን አድርገናል። ያው ባሮ ሽንኩርት ስለሆነ ውሃው መጠጥ እስከሚል ድረስ ያለ ዘይት ነው እንደዚህ የምናማስለው ማለት ነው ውዶቼ። እንግዲህ ያው እስከሚግል ድረስ ኦፕናችን እየጠበቅነው ነው። ኦፕናችን እንግዲህ አንዴ ከጋለ ያው የምታውቁት ናቸው ይሄን ኦፕን የምትጠቀሙ ሰዎች፣ ከጋለ በኋላ ቶሎ አይቀዘቅዝም፣ ወዲያው ደግሞ ቶሎ አይግልም ማለት ነው። እና እንግዲህ እንደዚህ እያማሰልን ሽንኩርታችንን ውሃ መጠጥ እስከሚል ድረስ እንጠብቀዋለን ማለት ነው ውዶቼ። እና እንግዲህ እሳታችን እየጋለ ነው እንደምትመለከቱት። እንግዲህ ሽንኩርታችን በዚህ መልኩ ሆኗል። ዘይት ጨመርን ማለት ነው። ሽንኩርት እኔ በደንብ ነው የምጠብሰው ጋይስ። ሽንኩርት መጥበስ በጣም ነው የምወደው። ሽንኩርቱ በደንብ ጥብስ ሲልልኝ ነው የምሰራውና እንግዲህ ሽንኩርት እየጠበስን ነው እንደምትመለከቱት። ያው እጃችን ማቋረጥ የለበትም፣ ከአንድ በኩል እንዳያር ከአንድ በኩል ያላረረ እንዳይሆን ሽንኩርት እኩል እንዲመስል እጃችንን ሳናቋርጥ ማማሰል ይጠበቅብናል ማለት ነው ውዶች። እንግዲህ እንደምታዩት ሽንኩርታችን እየበሰለልን ነው። በምታዩት መልኩ ሽንኩርታችን እየበሰለ ነው። እዚህ ጋር ቅመማችንን ጨምረናል። ከዛ እዚህ ጋር አውርቀን ጨምረናል። ስጋችንን እንደዚህ እንጨምራለን ማለት ነው። እንዳያችሁት ጨመርን። እና እንግዲህ እንደዚህ ስጋውን በደንብ ጥብስ እናደርገዋለን ማለት ነው። ያው ስጋው በደንብ መጠበስ አለበት ከቅመሙ ጋር ከሽንኩርቱ ጋር ምናምን በደንብ መጠበስ አለበት ማለት ነው። እንደምታዩት እንግዲህ በደንብ እየጠበስኩት ነው። እዚህ ጋር እሳቱን ቀነስ አድርገን በደንብ ጥብስ ማድረግ አለብን ማለት ነው። እንደምታዩት እንግዲህ ስጋው እንደዚህ እየተጠበሰ ነው። እና ቅመሙ ምናምን ከታች እንዳይጣበቅ ግዴታ ማማሰል ይጠበቅብናል። እጃችን መቋረጥ የለበትም።
እንግዲህ እንደምታዩት ነው። በዚህ መልኩ ሆኖ አያችሁት። ስጋው በደንብ ሲጠበስ ምን እንደመሰለ እያያችሁ ነው አይደል? እንግዲህ እዚህ ጋር አሁን ኩዳር መሸከል የሚባለው አለኝ። ይሄ የአተር የበቆሎ እንዲሁም ጀዘር እንዲሁም ደግሞ ፈሶሊያ ራሱ የተቀላቀለበት አለኝ ማለት ነው። ግማሽ እሱን ግማሽ ፈሶሊያ አርጌ እንግዲህ እንደምታዩት እቃ ላይ ያደረኩት ያው በረዶ ቤት የቆየ ስለሆነ እንደምታዩት ነጭ የሆነ ማለት ነው። ከዛ እንግዲህ ስጋችን በደንብ እንደዚህ መጠበሱን እርግጠኛ ከሆንን በኋላ እንደምታዩት ማለት ነው ስጋችን በደንብ ከሽንኩርቱ ጋር እንደዚህ ጥብስ አደረገን ከጨረስን በኋላ እንግዲህ እንደምታዩት ነው ስጋው በጣም ያምራል። በደንብ ነው እየተጠበሰልን ያለው ማለት ነው። ከዛ እዚህ ጋር ወረቃን ጨምር ነው። እና እንግዲህ እንደምታዩት እዚህ ጋር ፈሶሊያችንን እንጨምራለን። ያው እሳቱ እንትን ስለሆነ እንፋሎቱ ካሜራውን እየሸፈነ ነው። ሶሪ ብያለሁ ለካሜራው ጥራት ወዶቼ። ከዛ እንግዲህ ይህንን አብረን እንጠብሰዋለን ማለት ነው። እንደዚህ በደንብ አድርገን ሁሉም ያስገባናቸው እንትኖች እንዲወስድ እንደዚህ አብረን በደንብ እንደዚህ እናደርገዋለን። እንደምታዩት በደንብ እናዋህደዋለን ማለት ነው። ቅመሞቹ ሁሉም ቦታ እንዲዳረሱ እንደዚህ በደንብ አድርገን እናማስላለን። እንደምታዩት ከዛ እንግዲህ ውሃንም እናስገባው። እኔ እንግዲህ የሚበቃኝን ውሃ ነው መጠኝ የማስገባው። ግዴታ ከላይ ውሃው ዘለል እስከሚል ድረስ እንጨምራለን ማለት ነው። እንደምታዩት እንግዲህ እንደዚህ ሆኗል ማለት ነው። ይሄንን ይመስላል። እንደዚህ ማሰል እናደርግና ቀልቀል እናደርገዋለን። እና እንደምታዩት እንግዲህ እንደዚህ ይሆናል ማለት ነው። አሁን እንግዲህ እንገጥመዋለን። እንደምታዩት ያው በእንትን ነው የሰራሁት ማለት ነው። ብረት ድስቱ ንፋስ ማውጣት አይችልም። ከዛ ከ10 ደቂቃ በኋላ ከፈት ነው። እንደምትመለከቱት እንግዲህ ስጋችንን ፈሶሊያችንን በስሏል ማለት ነው። ያው በአጭር ሰዓት ውስጥ ለመጨረስ ነው። እዚህ ጋር እንግዲህ ዘይት አድርጌ ያለሁኝ ኦፕንን ከፍቻለሁ ማለት ነው። ነጭ ሽንኩርቱን እዚህ ጋር እናደርገውና እንደዚህ እናበስለዋለን ጋይስ ማለት ነው። እንግዲህ ይሄ ኦፕን በጣም አስቸጋሪ ነው። አንዴ ከከፈታችሁት ቶሎ አይቀዘቅዝም። በጣም ነው እንትን የሚለው ነው። ለዛ ያው ጥንቃቄ ያስፈልጋል። እንደዚህ አሁን እንደዚህ ቀይ ሽንኩርት ነጭ ሽንኩርት በጣም ስስ ነው፣ ቶሎ ነው የሚበስለውና እንግዲህ ዘይት አድርገንበት እንደዚህ ያደረግን ነው። ያው ፈሶሊያችን ይሄንን ይመስላል። የተንተከተከ ነው ማለት ነው። ነጭ ሽንኩርታችንን ጎን ላይ እንደዚህ እናበስላለን። እንግዲህ እዚህ ጋር ጨውና ቲማቲም ድልሃለን ማለት ነው። አሁን እንግዲህ እንደምታዩት በዚህ መልኩ ሆኗል። ቀጥታ እናስገባዋለን። ፈሶሊያው ላይ ጨው አስገባን። ከዛ ከጨው ቀጥሎ ደግሞ የጠበስነውን ነጭ ሽንኩርት እላው ላይ እንደዚህ እናደርግበታለን ማለት ነው ጋይስ። ከዛ እንቀላቅለዋለን እና ማስለዋለን። ከዛ እዚህ ጋር ቲማቲም ድልሁን ጨመርኩኝ። እንደምትመለከቱት ቲማቲም ድልሁን ጨመርኩ። መጀመሪያ መጨመር ትችላላችሁ። እኔ ግን ብዙ ጊዜ መጨረሻ ላይ ነው የምጨምረው ማለት ነው። እንግዲህ እንደዚህ እንዲንተከተክ እንተዋለን ማለት ነው ውዶቼ። እንደዚህ እንትን ካልን በኋላ አንከድነውም። ያው እንደዚሁ ዝም ብለን እንዲንተከተክ እናደርገዋለን። እንደምታዩት እንግዲህ ፈሶሊያችን በዚህ መልኩ እየሆነልን ያለው ማለት ነው ውዶቼ። ወደ መጨረሱ እየሄድን ነው። ወደ ማለቂያው እየተዳረሰ ነው። እንግዲህ ፈሶሊያችን ይሄንን ይመስላል። በጣም አሪፍ ነው። እንደምትወዱት ባለሙሉ ተስፋ ነኝ። ከሩዝ ጋር እንዲሁም ከፈለጋችሁት በቂጣ መብላት ይቻላል። በሩዝም መብላት ትችላላችሁ። በእንጀራ መብላት ትችላላችሁ። እንግዲህ ይህንን ይመስላል ማለት ነው። በጣም አሪፍ ምግብ ነው። ትወዱታላችሁ።
በጣም ቀላል አሰራርም ነው። ያው አትክልትም ስለሆነ ደግሞ አትክልት ለጤና ወሳኝ ነገርም ነው ማለት ነው። እንግዲህ እንደምታዩት ፈሶሊያችን በዚህ መልኩ ሰርተናል ማለት ነው። እንደምትወዱት ባለሙሉ ተስፋ ነኝ። እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲስ ጀማሪ ነኝ ውዶቼ እና እንግዲህ እኔ ጎን ላይ ሩዝ ሰርቻለሁ፣ ነጭ ሩዝ ማለት ነው። እዚህ ጋር ነጭ ሩዝ ሰርቻለሁ ማለት ነው። እናመሰግናለሁ ስለተከታተላችሁኝ።